ሰላም ጤና ይስጥልኝ እንዴት ናችሁ? ያው እንግዲህ ትላንት የፈራነው ነገር ዛሬ ደርሷል ማለት ነው። እንግዲህ ትላንት ሩታ ዝዋይ ሄዳ ነበረ እና አብርሃምና ሄርሜላ እየተዝናኑ ባሉበት ሰዓት ላይ አብርሃም ጋር እንግዲህ አንዳንድ ነገሮችን ተነጋግረው ይቅርታዬን ተቀበለኝ ብላለም ነው አዲስ አበባ ሄደን እዛው እንነጋገራለን ብሏት ነበር። ያው እንግዲህ ትላንትና ሩታ እዛው ሆቴል ስላደረች ከሄርሜላ ጋር ከተገናኙ ያው መጣላታቸው አይቀርም ብለን አስበን ነበር። እንግዲህ ዛሬ ሄርሜላ ሩታ እነሱ ጋር ዝዋይ እንደሆነች ሰምታለች ማለት ነው እና በጣም ነበር የተናደደችው። እጅግ በጣም ተናዳ ነበር። እስከ መቼ ድረስ ነው ሩታ የኔን ህይወት የምትበጠብጠው? ለምንድን ነው በህይወቴ ጣልቃ የምትገባው? ስትል ሁላ ነበር ማለት ነው። እንግዲህ ሩታ ዛሬም ሀሳቧን አልቀየረችም። አብርሃምን አንተን ይዤ ነው መሄደው የሚለው ሀሳቧን አጥንክራ ቀጥላበታለች ማለት ነው። ነገር ግን ሄርሜላ ደግሞ ይሄ ነገር በጣም አናዷታል። ምክንያቱም ሩታ 10 ጊዜ ወደ ህይወቴ እየመጣች እየረበሸችኝ ነው። ለምንድን ነው ይሄንን የምታደርገው? ይሄንን ደግሞ የምታደርገው ሆን ብላ ነው። ድሮ አብርሃምን እንደፈለገች ነበር የምታደርገው። አንድ ቀን ይሄዳል፣ አንድ ቀን ወደሷ ይመጣል። ከዛ ደግሞ ታርቀዋለች፣ ስትፈልግ ወደሱ ህይወት ትመጣለች። እና ዛሬ አብርሃም ቆርጦ እንደተለያት ስታውቅ እየተመላለሰች እየረበሸችኝ ነው። ስለዚህ እኔ ደግሞ ይሄንን ነገር አልፈቅድላትም ብላለች ማለት ነው። እንግዲህ አብርሃምም ትላንትና ደጋግሞ ሲነግራት የነበረው ነገር ይሄ ነው። ከህይወትሽ አንዴ ወጥቻለሁ አልመለስም እያላት ነበር። ሩታ ግን ይሄን ነገር ያመነችበት አይመስልም። እንግዲህ ዛሬ ከሄርሜላ ጋር ተገናኝተዋል ማለት ነው ፊት ለፊት። ሄርሜላም እንግዲህ ነግራታለች። ለምንድን ነው ከህይወታችን የማትወጪው? አብርሃም አሁን ደስተኛ ሆኖ የተረጋጋ ሰው ሆኖ ስታዩ ለምንድን ነው የምትረብሺው? ለምንድን ነው እዚህ የመጣሽው? ምን ልትሰሪ መጣሽ ዝዋይ ድረስ ብላታለች ማለት ነው። እንግዲህ ሩታም እኔ አንቺን ፈልጌ አልመጣሁም፣ የመጣሁት የልጅ አባት ጋር ነው፣ ይሄ ደግሞ አይመለከትሽም ብላታለች ማለት ነው። ያው ሄርሜላም እንግዲህ አሁን የልጅሽ አባት አይደለም፣ ፍቺ ፈጽማቸዋል፣ ተለያይታችኋል። ስለዚህ አብርሃምና እኔ ደግሞ የራሳችንን ህይወት ጀምረናል። ስለዚህ ወደ ህይወታችን እየገባሽ አትረብሽን፣ አትበጥብጭን ብላታለች ማለት ነው። እንግዲህ ሩታ ከአብርሃም ህይወት አልወጣም ብላ ግግም ብላለች ማለት ነው። እንግዲህ ሄርሜላ በጣም ስትናደድ ነበር። እንደው አያርገውና ይቅርታ አድርጎልሽ ራሱ አብርሃም ጋር አብራችሁ ብትሆኑ ራሱ ህይወትሽን በስርዓት መምራት የምትችይ ሰው አይደለሽም ብላ ተናግራታለች ማለት ነው። እንግዲህ ሩታ ደግሞ እየሳቀች እያሾፈችባት ነበረ በየመሃሉ ማለት ነው። አብርሃምም እንግዲህ ሄርሜላን ለማረጋጋት እየሞከረ ነበር። በቃ አንቺ ተረጋጊ፣ እሷ የምትፈልገውን ታውራ፣ አንቺ ምንም መልስ አትስጫት እያለ ነበር። እንግዲህ ሄርሜላ ግን በጣም ተናዳ ነበረ ዛሬ። ምክንያቱም አብርሃም ጋር የመጣ ነው ለ3 ቀን ብለን ነው። ነገር ግን 1 ሳምንት ምናምን እንደምንቆይ አስቤ ነበር የመጣ ነው። ያው እንግዲህ አብርሃም ይሄ ጉዳይ ስለተፈጠረ ወደ አዲስ አበባ እንመለስ እያለኝ ነው ብላ በጣም ተናዳ ነበር። ምክንያቱም እሷና አብርሃም ወደ ዝዋይ የሄዱት የራሳቸውን ጊዜ ለማሳለፍ ነው። በቃ የራሳቸውን አሪፍ ጊዜ አሳልፈው ፈታ ብሎ ለመምጣት ነበር። እንግዲህ በመሀል ሄዳ ሩታ ይህንን እቅዳቸውን አደናቅፈዋለች ማለት ነው። አብርሃምም በቃ እኔ አልፈልግሽም ብዬሻለሁ፣ ለምን ትመላለሻለሽ? ወደ ህይወት 10 ጊዜ አትግቢ ብሏታል ማለት ነው። ሩታ ደግሞ ያው እኔ ልብህን አውቀዋለሁ፣ ለጊዜው ሄርሜላ ጋር ብትሆንም ግን ልብህ ያለው እኔ ጋር ነው እያለች ደጋግማ ስትነግረው ነበር ማለት ነው። ሄርሜላም እንግዲህ የድሮ አብርሃም አይደለም እኔ ጋር ስለሆነ እኔ አጠንክሬዋለሁ። ብዙ ጊዜ እኮ እኔ አብራችሁ የምትሆኑ ከሆነ ከህይወታችሁ ልውጣ ብዬ ለምኜሽ ነበር፣ ነገር ግን ፈቃደኛ አልሆንሽም። ስለዚህ አሁን አብርሃም እኔ ጋር ሆኖ ደስተኛ ሲሆን የድሮውን ሀዘኑን የድሮውን ጭንቀቱን ረስቶ ሲዝናና ስታዩ በጣም ስለተናደድሽና ስለቀናሽ ነው እንደዚህ የምትሆኘው እንጂ እውነት አብርሃምን ወደሽው አይደለም እያለች ስትነግራት ነበር ማለት ነው። እንግዲህ ሩታ አንዳንዴ ግራ የሚያጋባ ጸባይ ያላት ማለት ነው። ምክንያቱም አብርሃምም ደጋግሞ ሲነግራት ነበር፣ ሄርሜላም እየነገረቻት ነበር። አንቺ ማትፈለጊበት ቦታ ለምን ትገኛለሽ? አንድ ጊዜ አልፈልግም ካለሽ አልፈልግም ነው። ደጋግመሽ እየመጣሽ አትረብሹ፣ ህይወታችንን አትበጥብጪ። አብርሃምን ረበሹ ማለት እኔንም እየረበሽኝ ነው በተዘዋዋሪ ምናምን እያለቻት ነበር። ግን ሩታ እንግዲህ ልትሰማት ፈቃደኛ አይደለችም። ማንንም አልሰማም የሚል ሀሳብን ይዛ ነው የሄደችው ይመስለኛል ሩታ። እና እንግዲህ አብርሃምም ተናግሯታል። በቃ እኔ አልፈልግም ብዬሻለሁ፣ ስለዚህ ለምን ትረብሽኛለሽ? በዛ ላይ አዲስ አበባ እዛው እንነጋገራለን ብዬሻለሁ፣ ስለዚህ እዚህ አትረብሽን ብሏታል። ሩታም እንግዲህ አዲስ አበባ አብረን እንሄዳለን ተባብለን የተስማማ ነው፣ ስለዚህ አብረን መሄድ አለብን ብላ ዛሬም ወጥራ ይዘው ነበር ማለት ነው። እንግዲህ አብርሃም በመሃል በሁለቱ ጭቅጭቅ እንግዲህ የተደናገጠ ይመስላል። ብዙ ነገር እያወራ አልነበረም። አልፎ አልፎ ብቻ በየመሃሉ ዝም ብሎ ሄርሜላን ዝም በይ በቃ አንቺ ምንም አይነት መልስ አትመልሽላት ምናምን የሚሉ ቃላትን ይጠቀም ነበር እንጂ
ያን ያክል ጎልቶ ሁለቱም መሃል አልገባም። ነገር ግን ሩታ እርግጠኛ ነበረች በቃ ሄርሜላን ትቶ ወደ እሷ ህይወት እንደሚመጣ በጣም እርግጠኛ ሆና ነው ስታወራ የነበረው። እኔ አብርሃምን በደንብ ነው ማውቀው፣ ስለዚህ ወደ እኔ ህይወት ይመጣል፣ አንቺ ጋር ለጊዜው ቢሆንም በጣም ትጸጸቻለሽ ሁላ ስትላት ነበር፣ እንደውም ሄርሜላን ማለት ነው። ምክንያቱም ልቡ እኔ ጋር ስለሆነ ነገ ልብሽ እንደሚሰብረው እርግጠኛ ነኝ አይነት ወሬ ስታወራት ነበር። ለጊዜው ነው አንቺ ጋር የሆነው፣ ይሄ ነገር ደግሞ በጣም ይጸጽትሻል እያለቻት ነበር ማለት ነው። እንግዲህ ሄርሜላ በጣም ልቧ የተሰበረ ይመስላል። ምክንያቱም ያላሰበችው ነገር ነው የገጠማት። ከአዲስ አበባ ርቃ ስትሄድ ያው እንግዲህ ሩታ ተከትላን ትመጣለች የሚል ሀሳብ አልነበራትም። ነገር ግን ያው ብዙም በፈለገችው ልክ ከአብርሃም ጋር የተዝናናች ጊዜ ያሳለፈች አይመስለኝም። ምክንያቱም በቃ ያልጠበቀችው ዱብዳ ነው የገጠማት። እንደውም አብርሃም ሁላ በቃ ሩታን ተከትሎ እሷን ጥሏት የሚሄድ ሁላ መስሏት ነበር መሰለኝ። ምክንያቱም ፊቷ ያስታውቅ ነበር፣ በጣም አዝና ተከዛ ነበረ። በቃ ለምንድን ነው እስከ መቼ ነው እየመጣች የምትረብሽን? ለምንድን ነው ተይ ማትላት እያለች አብርሃምን ስትጠይቀው ነበር። አብርሃም እንደውም ምንድነው ያላት? ለምን በዚህ ልክ ያሳስብሻል? እኔ እኮ አንቺ ጋር ነኝ። ከዚህ በኋላ ማንም ምንም ቢለኝ ወደ እሷ ህይወት አልመለስም። ስለዚህ ይሄ ነገር አንቺን ሊያሳስብሽ አይገባም። በጭራሽ መፍራትም የለብሽም እንደዚህ አይነት ሀሳብ እያሰብሽ ሲላት ነበር ማለት ነው። እንግዲህ አብርሃም እውነት ሀሳቡን ያጠነክረው ይሆን? ምክንያቱም ብዙ ጊዜ የአንዳንድ ነገሮች ሲደጋገሙ ያንን ነገር ማሰብ ይጀምራል ሰውና የሩታን ይቅርታ እየተደጋገመ ሲሄድ እንግዲህ ያንን ነገር አስቦበት የሩታን ይቅርታ ሊቀበል ይችል ይሆናል፣ ምናልባት አይታወቅም። እንግዲህ ሄርሜላ የዛሬው ሁኔታዋ እውነት ለመናገር ሄርሜላ ታሳዝን ነበር። በቃ በመሀል ቤት ቁጭ ነው ያለችው። ምክንያቱም ሩታ አምርራለች። ደጋግማ ነበረ በቃ ወደ እሷ እንደሚመጣ እርግጠኛ እንደሆነች ስታወራ ነበረ። የልጅ አባት ነው፣ የልጅን አባት ፈልጌ ነው የመጣሁት፣ አንቺን ፈልጌ አልመጣሁም፣ የልጅን አባት ልወስድ ነው የመጣሁት፣ አብረን ነው የምንሆነው፣ የልጅ አባት እኔን እንጂ አንቺን አይወድም፣ ለጊዜው ጊዜ ማሳለፊያ ነው የሚያደርግሽ፣ ልቡን አውቀዋለሁ፣ ከኔ የትም አይሄድም እያለች ስትናገራት ስለነበረ ሄርሜላ ትንሽ ያዘነች ትመስላለች። እንግዲህ በጊዜ ሂደት ደግሞ የምናየው ነገር ይሆናል። እውነት አብርሃም የሩታን ይቅርታ ይቀበላታል ወይስ ከሄርሜላ ጋር ያለውን ግንኙነት የምር ያደርገዋል የሚለውን የምናይ ነው የሚሆነው። ያው እንግዲህ ሩታ በዚሁ ከቀጠለች እና 10 ጊዜ በግንኙነታቸው የምትገባ ከሆነ ያው የአብርሃምና የሄርሜላ ግንኙነት ዘላቂ የሚሆን አይመስለኝም። ምክንያቱም ብጥብጥ ይበዛዋል። በቃ ሩታ የሄደች የምትበጠብጣቸው ከሆነ ሰላማቸውን የሚያገኙ አይመስለኝም። ስለዚህ ወይም ደግሞ ይህን ነገር ለመቋጨት የምር ግንኙነት ከሆነ ከሄርሜላ ጋር የጀመረው ወይ ቀለበት ማሰር አለባቸው ወይ ሽማግሌ መላክ አለበት ብዬ አስባለሁ፣ የምር ከሆነ ማለት ነው። ምክንያቱም ሩታም እንዲቆርጥላት ማለት ነው። ነገር ግን አሁን ሩታ የነ ሄርሜላን እና የአብርሃምን ግንኙነት እያመነችበት ስላልሆነ ነው ደጋግማ ወደ ህይወታቸው እየገባች የምትረብሻቸው የምትበጠብጣቸው ማለት ነው። እንግዲህ ይህንን ውሳኔያቸውን ደግሞ የምናየው ይሆናል። ሰላማቸውን ለማግኘት ከፈለጉ ቁርጥ ያለ ውሳኔ መወሰን አለባቸው ብዬ አስባለሁ። ካልሆነ ግን አብርሃም ወደ ሩታ ተመልሶ አብሮ መኖር ነው ያለበት ብዬ አምናለሁ። ምክንያቱም ለሄርሜላም ስሜት ጥሩ አይመስለኝም። 10 ጊዜ እየተረበሹ ፍቅርን መምራት በጣም ከባድ ስለሆነ ማለት ነው። ነገ ከነገ ወዲያ እንግዲህ የሚፈጠረውን ነገር ደግሞ የምናይ ነው የሚሆነው ማለት ነው። ለማንኛውም የዛሬው ሀሳብ አስተያየታችን ይሄ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። የእናንተንም ሀሳብ አስተያየት በኮሜንት ላይ አስፍሩልን። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።